በእስራኤልና በኢራን መካከል ጦርነቱ በይፋ ተጀምሯል። ምነግራችሁ ዛሬ ስለ እስራኤልና ኢራን ጦርነት ሳይሆን የእስራኤልና ኢራን ጦርነት ከሚኖሩት አበይት ዋና ዋና የጦር ግንባሮች መካከል አንዱ ስለሆነው ስለ ቀይ ባህር ነው። ተንታኞች ይህንን አካባቢ አሁን ላይ ካለው የእስራኤልና የኢራን ጦርነት አንጻር ሲገልጹት ሁለተኛው የጦር ግንባር በማለት ይገልጹታል። ቀይ ባህር ያ ማለት የኢትዮጵያ ብሔራዊ ደህንነትና የኢትዮጵያ ብሔራዊ ጥቅም አሁን በእስራኤልና በኢራን ጦርነት ሳቢያ በቀጥታ አደጋ ውስጥ ገብቷል። በቀጥታ ስጋት ተደቅኖበታል። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት ዛሬ ቀደም ብዬ ነገርኳችሁን ጉዳይ እናነሳለን። የእስራኤልና ኢራን ጦርነት ያው ሲጠበቅ ቆይቶ በመጨረሻ ፈንድቷል። እኔ የሚያሳስበኝ ግን የእስራኤልና የኢራን ጦርነት ዳፋ ቀይ ባህር ላይ ይዞ የሚመጣው ስጋትና አደጋ ሲሆን፣ ለዚህ ደግሞ ከዚህ ቀደም የነበሩ ልምዶችን እያነሳን እንዴት ቀይ ባህር ለእስራኤልና ለኢራን ሁለተኛው የጦር ግንባር እንደሚሆን የሚጠቁሙ ሐሳቦችን እያብራራን አብረን ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። በእስራኤልና በኢራን መካከል ባለፉት ተከታታይ እንግዲህ ሳምንታት ያው የማይቀር ጦርነት ሲጠበቅ ነበር። መቼም ጦርነት በጉጉት ይጠበቃል ባይባልም ግን ዓለም በቃ እንደማይቀርለት ይረዳ ነበር። በተደጋጋሚም በሁለቱም ወገኖች በኩል ሲሰጡ የነበሩ አስተያየቶችም ለዚህ እንደ ማሳያ ተደርገው ሊቀርቡ ይችላሉ። በመጨረሻም ጦርነቱ እንግዲህ አሁንም በሌላ ዙር ተመልሷል። እስራኤል ዋና ዋና የኢራን የጥቃት ኢላማዎች ላይ ጥቃት ሰንዝራለች። የቻይና መንግስት ብሮድካስቲንግ ተቋም የሆነው ሲሲቲቪ ያወጣው መረጃ እንደሚያሳየው ኢራኖች አሁን በእስራኤል አማካኝነት በቴህራን የሚገኘው የፕሬዝዳንቱ ቤተ መንግስት እንዲሁም የመንግስት ህንፃዎች የኢራን የአየር ላይ ጥቃት ኢላማ ሆነዋል። የእስራኤል በኩል እየወጡ የሚገኙ መረጃዎች በበኩላቸው ደግሞ የእስራኤል ቅድመ መከላከል ጥቃት በማለት በዋናነት የኢራን አገዛዝና ወታደራዊ ተቋማት ላይ ያነጣጠረ አይነት ጥቃቶች በእስራኤል መንግስት በኩል መፈጸማቸውን በመዘገብ ላይ ይገኛሉ። የትኞቹ ናቸው የእስራኤል ኢላማዎች ወይም እስራኤል ኢላማ ያደረገቻቸው የትኞቹን የኢራን አካባቢዎች ነው የሚለው ጉዳይ ታዲያ አሁንም ድረስ በመጠበቅ ላይ ይገኛል። ማለት እንደዚህ በተረጋገጠ መልኩ የወጡ አይነት ዘገባዎች ስለሌሉ ማለት ነው። ኢራን በእስራኤል ላይ ታዲያ የአጸፋ ምላሽ መስጠት ስለመጀመሯም መረጃዎች እያሳዩ ይገኛሉ። የብሔራዊ ደህንነት ኮሚሽን ኃላፊ የሆኑት ኢብራሂም አዚዝ አስጠንቅቀንዎት ነበረ፣ አሁን ውጤቱ በእርሶ እጅ ወዳልሆነ መንገድ ውስጥ ገብቷል በማለት ጠንካራ ቃል ምላሽ መስጠታቸው ተሰምቷል። በዛ ብቻም በቃል ብቻ ወይም በቃል ምላሽ ብቻ ሳይገደቡም እስራኤልን ያነጣጠሩ ጥቃቶችን ኢራኖች መሰንዘር መጀመራቸውን የሚያሳዩ መረጃዎች በመውጣት ላይ ናቸው ያሉት። ይሄ በኢራንና በእስራኤል መካከል ያለው ጦርነት በመካከለኛው ምስራቅ ከበድ ያለው ውጥረትን አምጥቷል ብለን ብቻ መቋጨት አንችልም። ምክንያቱም ይሄ የእስራኤልና የኢራን ጦርነት ሌላኛው የጦር ግንባሩ ወይም ደግሞ ሁለተኛው የጦር ግንባሩ ማን ሊሆን ይችላል ተብሎ ሲጠየቅ ሁላችንም ልንስማማበት የምንችል አንድ እውነት ቀይ ባህር ሁለተኛው የኢራንና የእስራኤል የጦርነት ግንባር ሊሆን እንደሚችል ነው። ቀይ ባህር ከኢራንና ከእስራኤል ጋር ምን አገናኘው? እሱም ብቻ ሳይሆን ደግሞ በምንስ መልኩ ይህ ቀጠና ወደ ጦርነቱ ውስጥ በመግባት በዓለም ኢኮኖሚ ላይ ተጽዕኖ ያሳድራል? በዚህ አካሄድ እንደ ኢትዮጵያ የመሰሉ ሀገራት እንዴት ተጎጂ ሊሆኑ ይችላሉ ወይም በጦርነቱ እንዴት ሰለባ ሊሆኑ ይችላሉ የሚለው ጉዳይም አብሮ የግድ መታየት ያለበት ነጥብ ነው። በመሆኑም የዛሬውን የትንታኔ መረጃችንን ወይም ፖድካስታችንን በዚህ ጉዳይ ላይ በማተኮር ቀይ ባህር ለእስራኤልና ለፍልስጤም እንደ ሁለተኛ የጦር ግንባር ወይም የጦር ቀጠና የሚሆንበትን እድል በተመለከተ የሚነሱ መረጃዎችን አጠቃለን እንደሚከተለው ለእናንተ እናደርሳችኋለን። የእስራኤልና የኢራን ቀጥተኛ ጦርነት በተቀሰቀሰ ቁጥር ሁሉ የቀይ ባህር ቀጠና ሁለተኛው ግንባር the second front በማለት ይገልጹታል። ይህንን የሚያስረዱ በርካታ ታሪካዊ ዋና ዋና ስትራቴጂካዊ ዳራዎች አሉ። የመጀመሪያው ጉዳይ የኢራን የመከላከያ ቀለበት ነው። አክሲስ ኦፍ ሬዚስታንስ እየተባለ የሚጠራው ማለት ነው። የኢራን የመከላከያ ቀለበት ወይም አክሲስ ኦፍ ሬዚስታንስ ስትራቴጂ ኢራን ከእስራኤል ጋር ያላት ጦርነትን በገዛ ድንበሯ ላይ ሳይሆን
ርቆ በሚገኝ ቦታ ለማድረግ ለዓመታት ስትሰራ ቆይታለች። ይህንን ለማሳካት እንዲቻል በሶሪያና በኢራቅ ውስጥ የኢራንን ዓላማ ይዘው ከሚንቀሳቀሱ ቡድኖች በተጨማሪ በሊባኖስ ውስጥ የሂዝቦላህ እንቅስቃሴ እንዳለ ይታወቃል። አለፍ ሲል ደግሞ በዚህ በቀይ ባህር ቀጠና በቁልፍ የኢራን ስትራቴጂካዊ አጋር በመሆን የሚታወቀው ሰና እየተባለች የምትጠራውን የቀይ ባህር አዋሳኝ ከተማ ተቆጣጥሮ እያስተዳደረ የሚገኘው አንሱራላህ በሚል ይፋዊ ስሙ የሚታወቀው በተለምዶ ሁቲ የተባለ የሚጠራው ኃይልም ሊዘነጋ አይገባም። ኢራን በየመን የሚገኙትን የሁቲዎችን ወይም አንሱራላህን በገንዘብ በድሮንና በሚሳኤል ቴክኖሎጂ ስታጠናክራቸው እዚህ ደርሳለች። ባለፈው በኦክቶበር 7 በእስራኤልና በሐማስ መካከል ተፈጥሮ በነበረው ጦርነት ላይ የእስራኤል መከላከያ ኃይል ኢላማ አድርጎ ተደጋጋሚ የሆነ ድብደባዎችን፣ ጥቃቶችን በሁቲዎች ላይ ቢፈጽምም አንሱራላህ የሚባሉት ሁቲዎች ግን የእስራኤልን ርዕሰ መዲና ቴልአቪቭ ውስጥ የሚገኘውን የቤንጎሪዮን አውሮፕላን ማረፊያ ጨምሮ በርካታ የባላስቲክ ሚሳኤል ጥቃቶችን በእስራኤል ላይ ሲሰነዝሩ እንደነበር አይዘነጋም። ይህም ብቻ ሳይሆን በእነዚህ በኢራንና በእስራኤል መካከል በሚፈጠሩ ጦርነቶች ሁሉ ኢራን የሆርሙዝ ሲርጥን ለመዝጋት እንደምትጥረው ሁሉ የኢራን የመከላከያ ቀለበት ውስጥ የሚጠቃለለው የሐውቲ ቡድን አክሲስ ኦፍ ሬዚስታንስ ውስጥ ያለው ማለት ነው በባብ ኤልመንደብ ላይ ስትራቴጂካዊ የሆነ ቁልፍ ቦታ ላይ እንደመገኘቱ መጠን የቀይ ባህር መግቢያ መውጫን በመዝጋት በእስራኤል ላይ ጠንከር ያለ ጫናን ለማሳደር ጥረት ማድረጉ የሚቀር አይደለም። እንደምታውቁት ባለፉት ቀናት ወይም ባለፉት ሳምንታት የቀይ ባህር የንግድ መስመር እየተሻሻለ ነው፣ ለውጥ አለበት በሚል አይነት እሳቤ በዚህ የንግድ መስመር ላይ ጉዟቸውን ከማድረግ ተቆጥበው የነበሩ ግዙፍ የመርከብ ኩባንያዎች በድጋሜ የቀይ ባህርን እያቋረጡ በባብ ኤልመንደብ ሲርጥ እየሾለኩ ወደ ሜዲትራኒያን ሲገሰግሱ እንደነበረ የሚታወቅ ሐቅ ነው። አሁን በሐውቲዎች አማካኝነት ይሄ ጥቃት እንግዲህ መፈጸሙን ስለማይቀር ወይም ሐውቲ በዛ ቀጠና ላይ እስራኤልን ያነጣጠረ ጥቃትን ቢችል እስከ ቴልአቪቭ ካልቻለ ደግሞ በቀይ ባህር ላይ የሚርመሰመሱ መነሻና መድረሻቸውን እስራኤል ያደረጉ የንግድም ሆነ የጦር መርከቦችን አልሞ ጥቃት መሰንዘሩ ይጠበቃል። ይሄው ጉዳይ በእርግጥም ቀይ ባህር በእስራኤልና የኢራን ጦርነት አጋጣሚዎች ሁሉ ሁለተኛው የጦር ግንባር እንዲሆን የሚያስገድድ የመጀመሪያው ታሪካዊ ዳራ ተብሎ ሊገለጽ ይችላል። በሌላ በኩል ደግሞ የባብ ኤልመንደብ ስትራቴጂካዊ አስፈላጊነትም እንዲሁ ሊዘነጋ የማይችል ጉዳይ ነው። ቀይ ባህር ለኢራንም ሆነ ለእስራኤል የህልውና ጉዳይ ነው ብንል ማጋነን አይሆንም። የእስራኤል ደቡባዊ በር ማለትም የእስራኤሉ ኤልያት የተባለ የሚጠራ ወደብ የሚተነፍሰው በቀይ ባህር በኩል ነው። የእስራኤልን ካርታ ስትመለከቱት እኮ እንዴት አድርጋ በቃ እስራኤል ወደ ባህር ዳርቻ ለመድረስ በቃ እንዴት ተጠባብ ይገልጻለሁ። ይሄ እንዲያውም በቃ በጣም ከፍተኛ ጥረት የባህር በር እንዲኖራት አድርጋለች። በቀይ ባህር በኩል በኢልያት ወደብ የእስራኤል ደቡባዊ በር የተባለ የሚጠራው ይሄ የኢልያት ወደብ ቀደም ባሉት ጊዜያት ለምሳሌ በ1967 እና በ1973 ጦርነቶች በ1967 የስድስቱ ቀን ጦርነት የሚባለው እስራኤል ከአረቡ ዓለም ሀገር ጋር ያከናወነቻቸው ጦርነቶች በ1973 ደግሞ የዮም ኪፖር ዋር እየተባለ በሚጠራው ሌላኛው ተቀጥላ የሆነው የእስራኤልና የአረቡ ዓለም ሀገራት ጦርነት ወቅት ጊዜ ቀይ ባህርን መዝጋት መቻል ለእስራኤል ትልቅ ሽንፈት ሆኖ እንዳለፈ አይዘነጋም። አሁን ላይ ኢራን ቀይ ባህርን በመቆጣጠር እስራኤልን በደቡብ በኩል ለማፈን ወይም አፈና ለማድረግ ወይም ከበባ ውስጥ ለማስገባት እንደምትችል ታውቃለች። ይህንን ለማድረግ ደግሞ የባብ ኤልመንደብ ሲርጥ ላይ ያለው ሐውቲ ቁልፍ መንገዷ ነው። ይህም የቀይ ባህርን ቀጠና ሌላኛው የጦርነታቸው ዋና ማዕከል የሚያደርግ እንደሆነ ልብ ይለዋል ወይም በግልጽ ያመላክታል። ሌላኛው ጉዳይ ደግሞ ከዚህ ቀደም ያው በእስራኤልና በኢራን መካከል ጦርነቶች እንደሚከሰቱ በተደጋጋሚ ሲዘገብ ነበር። ሲዘገብ ብቻ ሳይሆን እስራኤልና ኢራንም በታሪካቸው ለመጀመሪያ ጊዜ እስራኤል ወደ ኢራን ሚሳኤሎችን የተኮሰችው፣ ኢራንን በምላሽ ወደ እስራኤል ሚሳኤሎችን የተኮሰችው ከወራት በፊት እንደሆነ አይዘነጋም። አሁን ይሄ የሻዶው ዋር የሚባለው በቃ በጥላ ሊገለጽ የሚችለው
ከጀርባ አለ ተብሎ ሊገለጽ የሚችለው የሁለቱ ሀገራት ጦርነት ወደ አደባባይ ወጥቷል። ባለፉት 5 ዓመታት ውስጥ በቀይ ባህር ላይ ኢራንና እስራኤል በይፋ ያልታወጀ የባህር ላይ ጦርነትን ሲያከናውኑ ስለመቆየታቸው መረጃዎች ያሳያሉ። ለዚህ እንደ ማሳያ ከሚሆኑት መካከል የመርከቦች ጥቃት የመጀመሪያው ነው። የኢራን የንግድና የስለላ መርከቦች እንደ ኤምቪ ሻቪዝ የሚባሉት ማለት ነው፣ እንዲሁም የእስራኤል መርከቦች በቀይ ባህር ላይ በሚስጥር ጥቃት ሲለዋወጡ እንደቆዩ የሚገልጹ መረጃዎችም አሉ። በሌላ ቋንቋ በሻዶው ዋር ያልኳቸው ይህንን ነው። በይፋ በአደባባይ ኢራንና እስራኤል እንዳሁኑ አይነት ጦርነት ባይጀምሩም እንኳን ነገር ግን በቀይ ባህር ላይ በይፋ ያልታወጀ የባህር ላይ ጦርነትን ሲያከናውኑ ከርመዋል። የመርከቦች ጥቃት ለዚህ ማሳያ ነው ብያቸዋለሁ። ታዲያ ቁልፉ ነጥብ ምንድነው ከተባለ አሁን የተጀመረው ግጭት ይህንን ለዓመታት በሚስጥር ሲካሄድ የነበረውን ሻዶው ዋር እያሉ የሚገልጹትን የባህር ላይ ፍጥጫ በኢራንና በእስራኤል መካከል ማለት ነው በይፋ ወደ ሰፊ የቀይ ባህር ጦርነት ሊያሸጋግረው እንደሚችል ስጋቶች ይነሳሉ። የመጨረሻው ጉዳይ የቀጠናው ሀገራት አሰላለፍና የኢትዮጵያ ስጋት ነው። በቀይ ባህር ዙሪያ ያሉ ሀገራት ኤርትራ፣ ጅቡቲ፣ ሶማሊላንድ፣ ሶማሊያ፣ ሳውዲ የኢራን ተጽዕኖ በቀጠናው እንዲጠነክር ወይም እንዲያይል አይፈልጉም። ከዚህ ቀደም የነበረው ተሞክሮ ምን መሰላችሁ? ከዩናይትድ አረብ ኤምሬት ጋር በመተባበር ሳውዲ አረቢያ የመንን የወረረችው የኢራን ተጽዕኖ በየመን ውስጥ ስለሚያሰጋትና ኢራን በቀይ ባህር ላይ ተጽዕኖዋ እንዳይደርስ ለመከላከል እንደነበረ አይዘነጋም። ኢትዮጵያን በተመለከተ ደግሞ ካየን ኢትዮጵያ ለኢኮኖሚ ዋስትናዋ የምትፈልገው ሰላማዊ የሆነ የቀይ ባህር መስመርን ወይም እንቅስቃሴን ነው። ጦርነቱ ወደ ቀይ ባህር ሲዞር የኢትዮጵያ ብሔራዊ ደህንነት በቀጥታ አደጋ ላይ ይወድቃል። ምክንያቱም ጦርነቱ የጅቡቲን ወደብ ደህንነት ጥያቄ ውስጥ ስለሚከተው ነው። እንዴት ነው የጅቡቲው ወደብ በቀጥታ ጥቃት ውስጥ ወይም ደግሞ በጥቃት ኢላማ ውስጥ ሊሆን የሚችለው የሚለውን ነገር እንመልከተው። ይህን ጉዳይ ለመረዳት ወደ ኢራን መለስ ብሎ ነገሮችን ማጤን ይፈልጋል። ኢራኖች እንደ ስትራቴጂ ከአሜሪካም ሆነ ከእስራኤል ሊመጣባቸው የሚችል ጥቃትን ስለመከላከል በሚያስቡበት ጊዜ ሁሉ አንድ በተደጋጋሚ የሚናገሩትና የሚያስረዱት ጉዳይ መካከለኛው ምስራቅ ያሉትን የአሜሪካ የጦር ሰፈሮች ያነጣጠሩ ጥቃቶችን እንፈጽማለን የሚለው ጉዳይ ነው። ለዚህ ማሳያ የሚሆናችሁ ከጥቂት ወራት በፊት የዶናልድ ትራምፕ አስተዳደር የእስራኤልን ጦርነት ለመዋጋት ብሎ ቢቱ ቦምበርስ እየተባሉ በሚጠሩ እጅግ በረቀቁ የአሜሪካ የጦር አውሮፕላኖች አማካኝነት በኢራን ላይ ኮርዶፋ እየተባለ የሚጠራውን የኢራን የኒክሌር ማብለያ ጣቢያ ያነጣጠረ ጥቃት ሲሰነዝሩ ለዚህ የአሜሪካ ጥቃት ኢራን በምን አይነት መልኩ ነው ምላሽ የሰጠችው የሚለውን ጉዳይ ካያችሁት በጊዜው ኢራን ምላሽ የሰጠችው በኳታር ውስጥ የሚገኘውን የአሜሪካ የጦር ሰፈር ላይ ጥቃት በመሰንዘር ወይም በመምታት ነው። ይህም ብቻ አይደለም። በኳታር ውስጥ ካለው በተጨማሪ እንደሚታወቀው አሜሪካ በመካከለኛው ምስራቅ ኦልሞስት በሁሉም ሀገር ሊባል በሚችል መልኩ በኢራን ዙሪያ ባሉ ሀገራት ሁሉ የጦር ሰፈሮች አሏት። ኢራን እንደ ስትራቴጂ አሜሪካን ለማጥቃት ስትል መቼስ ከቴህራን ተተኩሶ ዋሽንግተን ወይ ሎስ አንጀለስ ሊደርስ የሚችል ሚሳኤል እስከዛሬ ተኩሳ አታውቅም ኢራን። ነገር ግን ምንድነው የምታደርገው? በዛው በዙሪያዋ ያሉ በመካከለኛው ምስራቅ የተኮለኮሉ የአሜሪካ የጦር ሰፈሮችን ያነጣጠሩ ጥቃቶችን ትፈጽማለች። ለምሳሌ የኢራኑ የአይአርጂሲ ኢስላሚክ ሪቮሉሽነሪ ጋርድ የሚባለው አብዮታዊ ዘቡ የኢራኖቹ የዛ መሪ የነበሩት ጀነራል ቃሲም ስልማኒ በ2020 እንደ አውሮፓውያኑ አቆጣጠር በአሜሪካዎቹ ትብብር በእስራኤሎቹ የስለላ ቴክኖሎጂ አማካኝነት ሲገደሉ ለዚህ የአሜሪካና የእስራኤል የተቀናጀ ጥቃት ኢራኖች በምን መልኩ ነው ምላሽ የሰጡት ስትሉ በኢራቅ ውስጥ የሚገኝ የአሜሪካ የጦር ሰፈርን ያነጣጠረ ጥቃት ነው የፈጸሙት ማለት ነው። ከዛም ባለፉት ተከታታይ ጊዜያት በቴህራን በኩል የሚወጡ መግለጫዎች አንድ የሚያስረዱት ነገር አሜሪካ ኢራንን የምታጠቃ ከሆነ ምላሻችን በመካከለኛው ምስራቅ ያሉ የጦር ሰፈሮችን እንመታለን ከሚለው ነገር ዘለለና እንዲያውም አሁን ላይ እስከ ጅቡቲ ድረስ ጅቡቲ የሚገኘውን የአሜሪካ የጦር ሰፈር መምታት የምንችልበትን አይነት የባላስቲክ ሚሳኤል ቴክኖሎጂ ታጥቀናልና አሜሪካ ተሳስታ ወደዚህ ጦርነት ከገባች
ኢቭን ጅቡቲ ውስጥ ያለ የጦር ሰፈሯን ጭምር ያነጣጠረ ጥቃት እንፈጽማለን ብለዋል። ሌትስ ሴይ ኢራን ጅቡቲ ላይ ያለውን የአሜሪካ የጦር ሰፈር መምታት ጀመረች ቢባል ይህ ለኢትዮጵያ ቀጥተኛ የብሔራዊ ደህንነት ስጋት ይሆናል። በሌላ በኩል ምናልባት ኢራን ከቴህራን አምዘግዝጋ እስከ ጅቡቲ ድረስ የምታደርሰው የባላስቲክ ሚሳኤል ባይኖራት እንኳን የላትም ብዬ ባላስብም እንደው ግን ባይኖራት እንኳን እዚህ የመን ውስጥ ያለው የሃውቲ ቡድን እስከ ቴል አቪቭ የቤንጎሪዮን አውሮፕላን ማረፊያ ድረስ ያምዘገዘገ የሚተኩሳቸው የባላስቲክ ሚሳኤሎቹ በቅርብ ርቀት ላይ ወደምትገኘው ጅቡቲ ለመድረስ የሚከብዳቸው የሚያቅታቸው አይሆኑ። ስለዚህ ሃውቲም ቢሆን እዚህ ካፍንጫችን ስር ያለው ሃውቲ ጅቡቲ ላይ ጥቃት ሊሰነዝር ጥቃት ሊፈጽም የሚችልበት እድል አለ። ያ ማለት የኢትዮጵያ 90% የሚሆን ገቢ ወጪ ምርት የሚተላለፍባት ጅቡቲ በአሁኑ የኢራንና የእስራኤል ጦርነት በቀጥታ ወደ ጦርነት ቀጠና ተቀየረች ማለት ይሆናል። ለዛም ነው የኢትዮጵያ ብሔራዊ ደህንነት የእስራኤልና የኢራንን ጦርነት ተከትሎ በቀጥታ አደጋ ውስጥ ሊገባ ይችላል የሚለው ጉዳይ በመነሳት ላይ የሚገኘው። ይሄ የእስራኤልና የኢራን ቀጥተኛ ጦርነት በቀይ ባህር ቀጠናና በኢትዮጵያ ላይ የሚኖረው ተጽዕኖ እጅጉን ከፍተኛና ዘርፈ ብዙ እንደሆነ መታወቅ አለበት። አንደኛ ቀይ ባህርን ራሱ ወደ ሁለተኛ ግንባርነት ሊቀይሩት ይችላሉ ሲባል ከዚህ ቀደም እንዳብራራሁላችሁ ቀደም ብሎ እነ ሃውቲ በዚህ አሉ። እነ ሃውቲ ባይኖሩም እንኳን ኢራን ቀይ ባህር የሚደርስ ተምዘግዛጊ የባላስቲክ ሚሳኤል አላት። በዚህ ቀጠና ላይ ኢላማ ስታደርግ አንዱ ኢላማ የምታደርገው የቀይ ባህርን ቀጠና። ለምን ቢባል ኢራን እንደ ስትራቴጂ ራሷን የመከላከል ስትራቴጂ ስትይዝ ሁለት ቁልፍ መንገዶች አሏት። አንደኛው የሆርሙዝ ሲርጥ ነው፣ የሆርሙዝ መሿለኪያ። የዓለማችን 20% የሚሆነው ነዳጅ የሚተላለፍበት የሆርሙዝ ሲርጥ ወይም መሿለኪያን መዝጋት ከቻለች ወይም ከዘጋች ኢራን በዓለም የነዳጅ ዋጋ ላይ ሊመጣ የሚችለውን የዋጋ ንረት መገመት ነው። እንግዲህ 20% የሚሆን የዓለማችን ነዳጅ የሚተላለፍበትን የሆርሙዝ ሲርጥን ኢራን መዝጋት ትችላለች። ቢኮዝ ሆርሙዝ ሲርጥ የኢራን ነው፣ ኢራን ነች የምታስተዳድረው። ስለዚህ የሆርሙዝ ሲርጥን መዝጋት አንደኛው የኢራን ስትራቴጂ ሲሆን በአረቢያን ሲ በኩል ማለት ነው፣ በአረቢያን ባህር በኩል። በቀይ ባህር በኩል ደግሞ የእስራኤልን እስትንፋስ እስራኤልን ከበባ ውስጥ ለማስገባት እንዲቻል አንዱ እንደ ኢራን ስትራቴጂ ተደርገው የሚቆጠረው ቀይ ባህርን መዝጋት ነውና ቢቻል በሃውቲ ካልተቻለ ደግሞ በሚሳኤል ባላስቲክ ጥቃቶች አማካኝነት ቀይ ባህርን ሁለተኛ የጦር ግንባር ማድረጉ አይቀርም። ፕሮክሲዎቹ ወይም እንደነ ሁቲ የመሰሉ አማጽያን ቡድኖች ጥቃታቸው በከፍተኛ ደረጃ ይጨምራል። ኢራን የሆርሙዝ ወሽመጥን ለመዝጋት እንደምትሞክረው ሁሉ ሁቲዎችም የቀይ ባህር መውጫ የሆነ የባብኤል መንደብን ሙሉ በሙሉ የጦር ቀጠና የማድረጋቸው ጉዳይ ሳይታለም የተፈታ ነው። ይህ ጉዳይ ይህ መሆኑ ምን ይፈጥራል፣ ምንን ያስከትላል ከተባለ የሃያላኖቹን መሰባሰብ ነው የሚያመጣው። አሁን ቀይ ባህር ምን ማለት መሰላችሁ? ቀይ ባህር ማለት ቀይ ባህርና የባብኤል መንደብ መሿለኪያ ወይም ሲርጥ በየዓመቱ 12% የሚሆነው የዓለም ንግድን የሚሸከም ነው። የነዳጅና የነዳጅ ውጤት ጭነቶችን ደግሞ ካየን ከ8 እስከ 10% የሚሆኑት የዓለማችን ማለት ነው በዚህ መስመር ያልፋሉ። በሆርሙዝ ሲርጥ በኩል 20%፣ በቀይ ባህር በኩል ከ8 እስከ 10% ይተላለፋሉ። ከሩቅ ምስራቅ ከኤዥያ ወደ አውሮፓ የሚሄዱ ኮንቴነሮች 30% በላይ የሚሆኑት ባቤል መንደብን አልፈው በቀይ ባህር ተሻግረው በስዊዝ ካናል ሾልከው ወደ ሜዲትራኒያን ባህር የሚሻገሩ ናቸው፣ ወደ አትላንቲክ። ባቤል መንደብ በአንዳንድ አካባቢዎች ላይ በነገራችን ላይ ያለው ስፋት ከ29 እስከ 32 ኪሎ ሜትር ብቻ ነው። ይህም እጅግ ቀጭኑ የዓለም የንግድ ጉሮሮ መሆኑን ያሳያል። ታዲያ እንዴት ነው አሁን ጥያቄው የሚሆነው ማለት ነው፣ እንዴት ነው እንደዚህ ቀጭን መስመር የዓለም ሀያላን የጦርነት አውድማ ሆነ የሚለው ጉዳይ ነው። የሀያላኑ የጦር መድረክ ለምሳሌ ጅቡቲን ተመልከቷት። ጅቡቲ ኢንተርናሽናል የጦር ካምፕ ሆናለች አይደል? ከ1 ሚሊዮን በታች ህዝብ እንዳላት የምትነገረው ጅቡቲ ነገር ግን የዓለም ሀያላን የጦር ሰፈሮችን አሰባስባ ያዘች ሀገር ናት። አሜሪካ ካምፕ ሊሞኒየር የሚባለው በአፍሪካ ትልቁ የጦር ሰፈሯ
ማለትም ከ4000 በላይ ኢናቨሬጅ ወታደሮችን የሚይዘው የጦር ሰፈሯ በዚያው በጅቡቲ ይገኛል። ቻይና 2017 ጀምሮ እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በታሪኳ ለመጀመሪያ ጊዜ የውጭ ቋሚ የባህር ጦር ሰፈር የከፈተችው እዚህው ጅቡቲ ውስጥ ነው። ፈረንሳይ ታሪካዊ ቋሚ ጦር መኖሪያ በጅቡቲ እንዳላት ይታወቃል። ጅቡቲ used to be የፍሬንች ኮሎኒ የፈረንሳይ ቅኝ ግዛት ነበረች ጅቡቲ። ጃፓን ምን ትሰራለች ብላችሁ ታስባላችሁ? እዚህ ጅቡቲ ውስጥ በውጭ ሀገር ያላት አንድ ጥሩ ሊባል የሚችል ማለት አንድ የጦር ሰፈር በውጭ ሀገር አላት ከተባለ መገኛው የት ነው? እዚህው ጅቡቲ ውስጥ ነው። ይህ የሚያሳያችሁ ቀይ ባህር ኢኮኖሚያዊ ብቻ ሳይሆን ስትራቴጂካዊ ኃይል መቆጣጠሪያ እንደሆነ። ሩሲያ በቀይ ባህር ላይ ያላት እቅድ በተለይ በሱዳን ውስጥ የሚገለጽ ሲሆን በሱዳን ፖርት ሱዳን የባህር ዳርቻ ላይ 300 ወታደሮችን ሊያስተናግድ የሚችል የባህር ሎጂስቲክ ማዕከል ለመገንባት ስምምነት ላይ ደርሳ እንደነበረ አይዘነጋም። ነገር ግን አሁን በሱዳን ውስጥ ያለው ውስጣዊ ግጭት ሂደቱን እንዳዘገየባት ቢታመንም ይህ አሁን ዓለም አቀፍ ስትራቴጂካዊነቱን የሚያሳዩ ነጥቦች ሲሆኑ፣ በሌላ በኩል ክልላዊ ኃይሎች ደግሞ ለምሳሌ ኢትዮጵያና ሶማሌላንድን ተመልከቱ። ኢትዮጵያ ከ1993 እንደ አውሮፓውያን አቆጣጠር ጀምሮ ኤርትራ ከተገነጠለች በኋላ ማለት ነው የባህር በር አልባ ሆና ቆይታለች። 90 ከመቶ የውጭ ንግዷን በጅቡቲ ላይ ታስወጣለች፣ ታስገባለች። 2024 ላይ ለመጀመሪያ ጊዜ ከሶማሌላንድ ጋር የተፈረመው የመግባቢያ ሰነድ 50 ዓመት የባህር ኪራይና የባህር ኃይል መድረክ እቅድን ያካትታል ተብሎ ይገለጻል። እነዚህ እንደ ኢትዮጵያ የመሰሉ ራይዚንግ ፓወሮች በዚህ የቀይ ባህር መግቢያ ላይ አንገታቸውን ለማስገባት እያከናወነ ያለው ጥረት ምን እንደሆነ በግልጽ ይታወቃል። ግብጽ ለምሳሌ ከተመለከትን ደግሞ ግብጽ እንዲሁ ኢኮኖሚዋ በስዊዝ ገቢ ላይ በጣም ተጠቃሚ ነው። በየዓመቱ ከስዊዝ ካናል ግብጽ ከ7 እስከ 9 ቢሊዮን ዶላር የሚጠጋ ገቢን ታገኛለች። ስለዚህ ቀይ ባህር ላይ እንግዲህ ማንኛውም ውጥረት ከመጣባት ግብጽ ቀይ ባህርን በዝምታ ልትመለከት አትችልም። እንደ ሃውቲ ወይም ኢራኖች በሌላ በኩል መጥተው በዚህ ቀጠና ላይ ጫና ማሳደር የሚፈልጉ ከሆነ ሁለተኛ የጦር ግንባር የሚያደርጉት ከሆነ ኢትዮጵያም የምታከናውነው ጥረቷ ሊገታባት ነው። የቀይ ባህር አክሰስ ለማግኘት የምታገኘው ጥረቷ ሊገታባት ነው። ግብጽ በየዓመቱ የምታገኘው ከ7 እስከ 9 ቢሊዮን ዶላር የሚጠጋ ገቢዋ ሊቀንስባት ነው ወይም ከነጭራሹ ሊደርቅባት ነው። ቱርክ ለምሳሌ በሶማሊያ ትልቅ የጦር ስልጠና ካምፕ አላት። በ2024 እንደ አውሮፓውያን አቆጣጠር ከሶማሊያ ጋር የባህር ጥበቃ ስምምነትን አድርጋለች። F-16 የሚባለው የአሜሪካ የጦር ጀቶችን ጨምሮ እንዲያውም ትላንትና አንድ ዜና ያየው ነበር S-400 የሚባለውን ሩሲያ ሰራሹን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ በሶማሊያ አስፍራለች የሚል ዘገባም እየወጣባት ነው። ከ20 እስከ 30 ቢሊዮን በርሜል ድፍድፍ ነዳጅ ለማውጣት ከሶማሊያ መንግስት ጋር ያከናወነችው ስምምነት አለ። ስለዚህ ቱርክም ሌላኛዋ የቀይ ባህር ጉዳይ የሚያስጨንቃት አበይት ሀገር ነች። የኤምሬትና የሳውዲዎቹ ጉዳይም ይታወቃል። ዩናይትድ አረብ ኤምሬት ዲፒ ወርልድ በሚባል ኩባንያው አማካኝነት በባርበራ የምታከናውነው የወደብ ግንባታ አሁን ላይ ያለበትን ደረጃ ታውቃላችሁ። ለስራ ለመጀመር ዝግጁ ሆኗል። እሱም ብቻ ሳይሆን ደግሞ እንደ ሳውዲ አረቢያ የመሰሉ ሀገራትም ቀደም ብዬ ነገርኳችሁ በየመን ውስጥ የኢራንን እንቅስቃሴ ለመግታት በሚል ከዩናይትድ አረብ ኤምሬት ጋር በመተባበር የመንን ወረው እንደነበር አይዘነጋም። በዚህ ቀጠና ላይ በተለይ ሳውዲ አረቢያ ቪዥን 2030 የሚባለው የኤምቢኤስ መሐመድ ቢን ሳልማን አልጋወራሹ መሐመድ ቢን ሳልማን የሳቸው ቪዥን 2030 የሳውዲ በነዳጅ ላይ ያለ ጥገኛ የሆነ ኢኮኖሚን የተለያዩ አማራጮች እንዲኖራት ነዳጅ ብቻ ሳይሆን የኢኮኖሚዋ መጋቢ ቱሪዝምም ሌላም እንዲሆን ብላ ቪዥን 2030 ብላ ስትንቀሳቀስ ዋነኛ እንግዲህ እጠቀምበታለሁ አተርፍበታለሁ ብላ የምታስበው ቀጠና ቀይ ባህር ነው። አሁን ግን በእስራኤልና በኢራን ጦርነት ምክንያት ይህ የቀይ ባህር ቀጠና ሁለተኛው የጦር ግንባር ሊሆን ይችላል ነው የዛሬው። አስቡት፣ እነ አሜሪካ፣ እነ ቻይና፣ እነ ሩሲያ፣ እነ ጃፓን፣ እነ ፈረንሳይ፣ እነ ቱርክ፣ እነ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ፣ ግብጽ፣ ኢትዮጵያ
ሁሉም የዘረዘርኩላችሁ አካላት በብሔራዊ ጥቅም ደረጃ ከሆነ በብሔራዊ ጥቅም ደረጃ ካልሆነ ደግሞ በስትራቴጂካዊ ጥቅም ደረጃ አሁን ለግብፅ ቀይ ባህር ብሔራዊ ጥቅሟ ነው፣ ስትራቴጂካዊ ጥቅሟ አይደለም፣ ብሔራዊ ጥቅሟ ነው። ምክንያቱም በአመት ከ6 እስከ 9 ቢሊዮን ዶላር የምታገኘው በቀይ ባህር ተላልፈው በስዊዝ ካናል አልፎ ከሚሄዱ ኮንቴነሮች የምትሰበስበው የኪራይ ዩሲ ለግብፅ እዚህ አካባቢ ላይ ችግር ተፈጠረ ማለት በየአመቱ ልታጣ የምትችለውን ኪሳራ አስቡ። ኢትዮጵያ ቀይ ባህር ላይ ለመድረስ ቀይ ባህር ላይ የሆነ ተጽዕኖ ለመፍጠር አንገቷን ለማስገባት እያከናወነች ያለው ጥረት በሶማሌላንድ በኩል ከምትሞክረው እንቅስቃሴ በዘለል አስቡት። አሁን ቀይ ባህር ሁለተኛ የጦር ግንባር ሆኖ ጥቅም ላይ ሲውል ያ ህልም ሁሉ ነው እንግዲህ አደጋ ውስጥ የሚገባው። እንዳልኳችሁ ቀይ ባህር ላይ ይሄ ሁሉ ሀገር ፍላጎት ኖሮት እየተርመሰመሰ መሆኑ ይታወቃል። በዚህ ሁሉ መካከል ኢራን እስራኤልን እንዴት አድርጌ ነው ጫና ውስጥ ማስገባው? እስራኤልን እንዴት አድርጌ ነው በጦርነት ማሸንፈው? እስራኤልን እንዴት አድርጌ ነው በስትራቴጂ ማሸንፈው የሚል ጉዳይ ስታጠና ወይም ስትመለከት አንዱ ሊመጣ የሚችለው ጉዳይ በአረቢያን ባህር በኩል የሆርሙዝ ሲርጥ እንዳለ ሁሉ በቀይ ባህር በኩልም ደግሞ የባብ ኤልመንደብ መሿለኪያ አለ። ያ ከ29 እስከ 30 ኪሎ ሜትር የሚገመት ቅጥነት ያለው መሿለኪያ መስባችሁታል። ከዚህ በመነሳት ነው እንግዲህ በእርግጥም ቀይ ባህር የእስራኤልና የኢራን ጦርነት በመጣ ቁጥር ሁሉ ሁለተኛው የጦር ግንባር የመሆኑ ጉዳይ በግልጽ ሲታይ የከረመው። ባለፈው በእስራኤልና በኢራን መካከል ጦርነት ተቀስቅሶ ከዛ አሜሪካ ወደ ጦርነቱ ስትገባ ሀውቲ ምን አይነት ማስጠንቀቂያ ነበር ሲሰጥ የነበረው? በቀይ ባህር ላይ የሚገባ የሚወጣ ማንኛውም ከእስራኤል የሚነሳም ሆነ ወደ እስራኤል የሚሄድ የጦርም ሆነ የንግድ መርከብን ጥቃት ሰነዝራል ሲያደርጉት ታይቷል። ለምሳሌ ጋላክሲ ሊደርስ ትባላል። ለመጀመሪያ ጊዜ ሀውቲዎች በኦክቶበር 7 በእስራኤልና በሐማስ መካከል ጥቃቱ ጦርነቱ ከተጀመረ በኋላ ለሐማስ ያላቸውን አጋርነት ለማሳየት በሚል ያፈኗት ወይም ያገቷት መርከብ ጋላክሲ ሊደርስ ትባላል። ከዛ በኋላ ስንት መርከብ አጋይተዋል። ከዛ በኋላ ስንት መርከብ አግተዋል ሀውቲዎች። ያ ሁሉ ነገር እስራኤል ላይ ጫና ለማሳደር አሁን በቀጥታ ደጋፊያቸው፣ አጋራቸው፣ አስታጣቂያቸው ምንም እንኳን ኢራን በይፋ ሀውቲን አስታጠቃለሁ ባትልም እንዲሁም በተመሳሳይ ሀውቲም ከኢራን በኩል ማግኘት የጦር ድጋፍ አለ ብሎ ባይናገርም ነገር ግን ያው አንዳንዴ መልስ የማይሹ ጥያቄዎች አሉ። ኦልሬዲ መልስ ባይሰጣቸውም ማስተባበያ ቢሰጣቸውም ግን ደግሞ ከእውነታነት የማይጎሉ አንዳንድ እውነቶች አሉ። ከነዛ ውስጥ አንዱ ኢራን ሀውቲን መደገፏ ማስታጠቋ ነው። አሁን የሀውቲ ቡድን ይሄ የሚያስታጥቀው የሚደግፈው ኃይል በዓለም ላይ እኮ ማን ነው የሀውቲ አጋር ሊሆን የሚችለው? ለምሳሌ ኢራን ውስጥ ያለው አብዮታዊ አስተዳደር ከ1979 የኢራን አብዮት በኋላ የመጣው የአያቶላህ አሊ ሐሜኒ አስተዳደር ከተገረሰሰ ሀውቲ ብቻውን ቀረ ማለት አይደለም። ማን አለ ውስጥ? ሂዝቦላ ተዳክሟል ሊባኖስ ውስጥ። በሶሪያና በኢራቅ የሚገኙ እንደ ኢስላሚክ ሬዚስታንስ የመሰሉ የኢራን የመከላከያ ቀለበት ውስጥ የሚጠቃለሉ ቡድኖችም ምን አይነት ሁኔታ ውስጥ እንዳሉ ይታወቃል። በከፍተኛ ደረጃ ተዳክመዋል። የበሽር አልአሳድ መንግስት፣ በሽር አልአሳድ ማለት የሶሪያው ፕሬዝዳንት የነበረውና የኢራን ጠንካራ አጋር ነበር። ባይዘው የበሽር አልአሳድ የእሳቸው መንግስት ተገርስሷል። ስለዚህ ሀውቲ ብቻውን ይቀራል። የአልሞት ባይ ተጋዳይ አይነት ላስጨራሽ ትግል ማድረጉ የማይቀረው ለዚህ እስከ መጨረሻው ጠብታ ድረስ። እንደምታውቁት ሀውቲ ከ250 ሺህ በላይ የሚጠጉ ወታደሮች አሉ። ያ ከ250 ሺህ በላይ የሚጠጉ ወታደሮች በቀጥታ የሀውቲን ዓላማ ለማስፈጸም የተዘጋጁ ወታደሮች ናቸው። በጦር መሳሪያ ደረጃም ቢሆን ከሶቪየት ኢራ ዘመን ጀምሮ ያሉ ቻይና ሰራሽ ይሁን ሩሲያ ሰራሽ ይሁን በ1990ዎች ዲዛይን ላይ መሰረት አድርጎ ከዛ ሀውቲ ይወስድና ያሻሽላቸውና የበለጠ ጠንካራ አድርጎ ይሰራቸዋል። በእንደዚህ አይነት መልኩ የታጠቃቸው በጣም በርካታ እንትኖች አሉ፣ የጦር መሳሪያዎች አሉ ሀውቲ። ስለዚህ ቀይ ባህር ላይ አሁን ሀውቲ የሰዓታት ጉዳይ ካልሆነ በቀር በእስራኤል ላይ ጥቃት መሰንዘሩ አይቀርም። ይህ ሲሆን አሁን አዲሱ ነገር ምንድን ነው? ሌላኛው ከዚህ ቀደም ከነበሩት ሁሉ የተለየ በሆነ ደረጃ በተለየ መልኩ ቀይ ባህርን ወደ ሌላኛው የጦር ግንባር ሊያሸጋግረው የሚችለው አንድ ምክንያት ተጨምሯል። ይህም እስራኤል ለሶማሌላንድ የሰጠችው እውቅና ነው። እስራኤል ለሶማሌላንድ እውቅና ስትሰጥ ሁለት ዓላማዎች ነበሯት። የመጀመሪያው ዓላማ ቱርክ የምትባለው ሀገር በሶማሊያ ሆነ በዚህ በቀይ ባህር ቀጠና ላይ ሊኖራት የሚችለውን ተስፋፊነት እሱን መግታት ነው የመጀመሪያው የእስራኤሎች ወደ ሶማሌላንድ ሄደው እውቅና የመስጠታቸው ጉዳይ። በሌላ መልኩ ደግሞ የሀውቲ ቡድን ጉዳይ ነው። እንደምታውቁት የእስራኤል ደቡባዊ ጫፍ የሚባለው የኢላት ወደብ ነው። ከዚህ ቀደም ከዛ እንኳ ተነስቶ ወደ የመን ውስጥ መጥቶ በሀውቲ ቡድን ላይ ጥቃት ለመሰንዘር እነ ሆዲዳህ የመሰሉ የወደብ ከተሞች ላይ ጥቃት ለመሰንዘር የእስራኤል የጦር ጀቶች ከ1200 ኪሎ ሜትር በላይ የመብረር ግዴታ ነበረባቸው።
አሁን እስራኤል እንደምታውቁት ለሶማሌላንድ እውቅና ከሰጠች በኋላ ቀጣይ ምንድነው መከናወን የጀመረው? የሳተላይት ምስሎች እኮ እንደሚያሳዩት በባርበራ አውሮፕላን ማረፊያ ውስጥ የማስፋፊያ ስራዎች እየተከናወኑ ነው። የጦር አውሮፕላኖችና ድሮኖችን ማስተናገድ እንዲችል ሆኖ የባርበራ አውሮፕላን ማረፊያ ማስፋፊያ ተሰርቶለታል። ይሄ ሁሉ የሆነው ምንድነው ሲባል እስራኤል የአየር ኃይል የጦር ሰፈሯን በሶማሌላንድ ውስጥ ልትከፍት እንደምትችል በግልጽ አስታውቃል። ያው በግልጽ ባይባልም ዶቶችን ገጣጥመን መረዳት እንችላለን። የእስራኤል አየር ኃይል ወደ ሶማሌላንድ የመምጣቱ ጉዳይ ቀድሞም ሲያስጨንቀው ቀድሞም እንደማይቀበለውና የአጸፋ እርምጃ ሊወስድ እንደሚችል ሲያስጠነቅቅ የነበረው የሃውቲ ቡድን አሁን በእስራኤልና በኢራን መካከል ጦርነት መጀመሩን ተከትሎ እስራኤል ለጥቃት ልጠቀም ስትል ወይም ሃውቲን ልምታ ሃውቲ ላይ ጥቃት ልሰንዝር ብላ ስታስብ እንደቀደመው 1200 ኪሎ ሜትሮችን አቋርጣ ወደ ሆዲዳህ ወደቦች አይደለም የምትመጣም። ምናልባትም ከዚህ በሶማሌላንድ ውስጥ በድብቅ ስታሰራው ከነበረ የጦር ሰፈር ውስጥ እየተነሱ የሚምዘገዘጉ 500 ኪሎ ሜትር ብቻ መብረር የሚጠበቅባቸው የጦር ጀቶቿን ወደ ሆዲዳህና የሰና ከተማ ማለትም የሃውቲ መቀመጫ ወደ ሆነችው ርዕሰ መዲና ወደዛ ሊያምዘገዝጉ ይችላሉ። ለዚህ ያጸፋ ምላሽ ሃውቲ ኢላማ የሚያደርገው ማንን ነው ካላችሁ፣ ያው ከዚህ ቀደም በተወሰነ ነግሬያችሁ ነበር። በሶማሌላንድ የምትገኙ ኢትዮጵያውያን አሁን ከመቼውም ጊዜ በላይ ጥንቃቄ የሚፈልግበት ጊዜ ነው። ይህንን የጥንቃቄ መልእክት አድርጋችሁ ሰዱልኝ። በሶማሌላንድ ውስጥ የምትገኙ ኢትዮጵያውያን በጣም ጥንቃቄ አድርጉ። ምክንያቱም የሃውቲ ቡድን ከእስራኤል ጋር አሁን በቃ ወደ ጦርነት ውስጥ የመግባቱ ጉዳይ የተረጋገጠ ነው። ምክንያቱም ኢራን ነች የተነካችበት ያለችው። የኢራን ደግሞ ስትራቴጂ ይሄ ነው። ላለፉት በርካታ ተከታታይ ዓመታት በተጨባጭ ያየ ነው። በተጨባጭ በታሪክ የተመዘገበ ሃውቲ ጠንክሮ ከወጣበት ጊዜ አንስቶ እስከዛሬ ድረስ በግልጽ የሚታይ ሃውቲ እስራኤል ላይ እርምጃ ለመውሰድ ጥቃት ለመሰንዘር ጥረት ማድረጉ አይቀር። ስለዚህ አሁን ጥቃት ለመሰንዘር ጥረት በሚያደርግበት ጊዜ እንደቀደመው የባላስቲክ ሚሳይሎችን ወደ ቴል አቪቭ ላይ ተኩስ ይችላል። ተኩስም ይችላል። አይተኩስም እያልኩ ሳይሆን መተኮሱም አይቀርም ፎር ሹር። ግን አሴም ታይም ደግሞ እስራኤሎች አሁን ከዚህ ከሶማሌላንድ እየተነሱ ጥቃት መሰንዘራቸው ስለማይቀር ይሄ በሶማሌላንድ ውስጥ የሚገኝ የእስራኤል የጦር ሰፈርን ያነጣጠረ ጥቃት ሃውቲም ሊሰነዝር ይችላል። ያ ማለት ምን ማለት ነው ስትሉ የቀይ ባህር ቀጠና በእስራኤልና በኢራን ጦርነት ሳቢያ ሁለተኛው የጦር ግንባር የመሆኑን ጉዳይ የሚያረጋግጥ ሁለተኛው የጦር ግንባር ሲሆን ደግሞ በዚህ ረገድ ዋነኛዋ ገፈት ቀማሽ የምትሆነው ዋነኛዋ የችግሩ ሰለባ የምትሆነው የጦርነቱ ሰለባ የምትሆነው ዞኖች ሲጋጩ ሳሩ ይጎዳል እንደሚባለው በእነሱ ጦርነት የምትጎዳው ሀገር ኢትዮጵያ ነች። በአንድ መልኩ ጅቡቲን በሚባለው 95% ገቢ ወጪ ምርቷ የሚተላለፍበት ሀገር አሁን በኢራንም ሆነ በሃውቲ የጥቃት ኢላማ ውስጥ ገብቷል። በሁለተኛ ደረጃ ባርበራ ኢትዮጵያ እውቅና እስከ መስጠት ድረስ ሊያደርሳት የሚችል አይነት ሪስክን ለመውሰድ የፈጠነችበት ወይም ያደረገችው የባርበራ ወደብ ላይ እስራኤሎች እውቅና መስጠታቸውን ተከትሎ ወደዚህ አየር ኃይላቸውን ይዘው የሚመጡ ከሆነ በተለይ ከአሁኑ ጦርነት ጋር በተገናኘ ምክንያቱም እንዳልኳችሁ ሃውቲን ያነጣጠረ ነው የእስራኤል በሶማሌላንድ የተሰጠው እውቅና ቱርክም እንዳለችው ነው እና ሃርጌሳም በዚህ መልኩ በጦርነቱ በጦርነቱ ሰርክል ውስጥ ትገባለች ማለት ነው። ስለዚህ ኢትዮጵያ እድል አለ ብላ ጥረት ያደረገችበት የሶማሌላንድ ጉዳይ እንዲሁም ደግሞ 95% ድረስ የሚጠጋ ገቢ ወጪ ምርቷ የሚተላለፍበት ጅቡቲ እነዚህ ሁለቱም ሀገራት አሁን በእስራኤልና የኢራን ጦርነት ሳቢያ በጦር ግንባሩ ሰርክል ውስጥ ገብተዋል። እንደ ኢትዮጵያ አይነት ገፈት ቀማሽ ሊኖር አይችልም ያልኳችሁ ለዚህ ነው። በዚህ ምክንያት ሊመጣ የሚችል ኢኮኖሚያዊ ጫና፣ በዚህ ምክንያት ሊመጣ የሚችል በመርከቦቻችን ላይ ሊደገን የሚችል ስጋት እንደምታውቁት ከቀናት በፊት ያው ኢትዮጵያ በይፋ የእስራኤልን ባለ 6 ቅርጽ ወይም ሄክሳጎናል የተባለውን የደህንነት የጋራ መረብ ያው ፕሮፖዝ ተደርጓል እና እንደነ ሃውቲ የመሰሉ ቡድኖች እንዳልኳችሁ ከዚህ ቀደም ለኢትዮጵያ ስጋት ያልሆኑበት አጋጣሚ ነበር። አሁን ግን ይሄ ጦርነቱ ከመጀመሩ ጋር ተያይዞ የምንመለከተው ጉዳይ ምንድነው? በቀይ ባህር ላይ የሚመጣ አደጋ የኢትዮጵያ የብሔራዊ ደህንነት አደጋን ይዞ እንደሚመጣ ነው። ስለዚህ ይህኛው ጉዳይም እንዲሁ ኢትዮጵያ ላይ ሌላ ጫናን ይዞ ይመጣል። ምን አይነት ጫና ካላችሁ ምናልባት ጦርነቱ እየተፋፋመ የሚቀጥል ከሆነ ኢትዮጵያ ባለፉት በርካታ ዓመታት በኢራንና በእስራኤል መካከል ባላንስ የማድረግ ሚዛናዊ ሊባል የሚችል የውጭ ግንኙነት ፖሊሲን እየተከተለች መጥታለች። አሁን ግን እነ እስራኤልም ያው በግልጽ ሄክሳጎናል በሚባለው የደህንነት መረባቸው ውስጥ የማጠቃለል ፍላጎት አላቸው። ለዛም የሆነ ፕሪቴክስት ደግሞ እየመጣ ነው። ያም ጉዳይ
ቀይ ባህር ሁለተኛው የእስራኤልና የኢራን ጦርነት የጦር ግንባር የመሆኑ ጉዳይ እንደሆነ ግልጽ ሊሆን ይገባል። ኢትዮጵያ ከባህር በር ርቃ ብትገኝም የጦርነቱ ግለት፣ የጦርነቱ ሞገድ በተለያየ መልኩ ጫና ያመጣባታል። አንደኛው የዋጋ ግሽበት ነው፣ ኢንፍሌሽን የሚባለው ያው 90% ገቢ ወጫችን በጅቡቲ በኩል ከመሆኑ ጋር በተያያዘ ማለት ነው። በዛ አካባቢ ላይ ሊፈጠር የሚችል አለመረጋጋት የመርከብን መድን ዋጋ ኢንሹራንስ የሚባለውን ጉዳይ ስለሚያሻቅበው ስለሚጨምረው፣ ከዚህ ጋር በተገናኘ የነዳጅ ዋጋ ስለሚጨምር በኢትዮጵያ ውስጥ የሸቀጦች ዋጋ በከፍተኛ ሁኔታ ሊንር እንደሚችል ማወቅ ያስፈልጋል። ሌላኛው ጉዳይ ዲፕሎማሲያዊ ጫና ነው እንዳልኳችሁ። ኢትዮጵያ ከኢራንም ሆነ ከእስራኤል ጋር ያላት ግንኙነት ሚዛናዊ ሆኖ ቢቆይም ጦርነቱ በበረታ ቁጥር ግን ሀገራት ወገን እንዲለዩ የሚደረገው ተጽዕኖም በዛው ልክ እየበረታ ስለሚመጣ ይህ ጉዳይ በኢትዮጵያ ላይ ጫና የሚያሳድር ይመስለኛል። የቀጠናው ደህንነት ጉዳይም እንዲሁ አብሮ መነሳት አለበት። በተለይ በሱዳንና በሶማሊያ ያሉ አክራሪ ኃይሎች እንደና አልሸባብ የመሰሉቱ ሱዳን ውስጥም አሉ። በነገራችን ላይ ሱዳን ውስጥ በኢራን የሚደገፉ ኃይሎች እንዳሉ መታወቅ አለበት። ያውም በመንግስት ፖለቲካዊ አወቃቀርና ስርዓት ውስጥ ጫና ለማሳደር የሚሞክሩ በኢራን የሚደገፉ አክራሪ ኃይሎች ናቸው ያሉት እና እነዚህ በሱዳንና በሶማሊያ ውስጥ ያሉ አክራሪ ኃይሎች የጦርነቱን መባባስ እንደ ድል በመጠቀም ቀጠናውን ለማተራመስ፣ ቀጠናው ላይ ችግር ለማሳደር ሊሰሩ ሊንቀሳቀሱ እንደሚችሉም እንዲሁ አብሮ መታወቅ አለበት። ይሄው ጉዳይ ታዲያ ሁለቱም ሀገራት ሶማሊያም ሆነች ሱዳን ከኢትዮጵያ ጋር በድንበር የሚዋሰኑ ስለሆነ የኢትዮጵያ ድንበር ስጋት ውስጥ እንዲገባ በር ይከፍታል ማለት ነው። ሌላኛው ጉዳይ የጂኦፖለቲካዊ አሰላለፍ ለውጥ ልንመለከት የምንችልበት አይነት ሁኔታም ይኖራል። ጦርነቱ በቀጠና ያሉ ሀገራት አዲስ ጥምረት ውስጥ እንዲገቡ ሊያስገድዳቸው ይችላል። ለምሳሌ ያክል ከዚህ ቀደም ዩናይትድ አረብ ኤምሬትና ሳውዲ አረቢያ በየመን ውስጥ በጋራ ሆነው ዘመቻ ሲፈጽሙ የዛ ዘመቻቸው ዋነኛ ዓላማ የኢራንን እንቅስቃሴ መመከት እንደነበር አይዘነጋም። አሁን ላይ ሁለቱ ወገኖች ሳውዲ አረቢያና ዩናይትድ አረብ ኤምሬት በተለያየ ወገን ተሰልፈዋል። ሁለት የተለያየ ወገኖችን እየደገፉ ቆይተዋል። አሁን ግን የኢራን መምጣት ለምሳሌ በጂኦፖለቲካዊ ኃይል አስተላለፍ ላይ ለውጥ ያመጣል ሲባል እንደነ ሳውዲ አረቢያና ዩናይትድ አረብ ኤምሬት የመሰሉ ሀገራት ምናልባት በጋራ ለመተባበር የኢራን እንቅስቃሴ ለመግታት በሚል በጋራ እንዲተባበሩ እድል ሊፈጥርላቸው ይችላል። ለምሳሌ የግብፅን ጉዳይ ብንመለከት ደግሞ የግብፅ ስጋት ያው ከስዊዝ ካናል የምታገኘው ገቢ እንዳይቀንስባትም አይደል? ይህ ምናልባት ግብፅ በአካባቢው ላይ ያላትን ወታደራዊ ትኩረት ወደ ቀይ ባህር እንድታዞር ያደርጋት ይችላል። በአመት ከ6 እስከ 9 ቢሊዮን ዶላር የሚገኝበት ሀብት አሁን እዚህ ባቤል መንደብ ላይ በሚፈጠር ግጭት አለመረጋጋት ሳቢያ ወደዚህ አይነት እንትን ውስጥ ቢመጣ ችግር ውስጥ ቢመጣ ግብጾች ያንን የሚያገኙትን ሀብት እንዳያጡ እንዳይጎድልባቸው ምን አይነት ስትራቴጂ ይዘው ሊመጡ ይችላሉ? በቃ የግድ የጦር ኃይላችን የባህር ኃይላችን እዛ ቦታ ላይ ሆኖ የቀይ ባህርን ደህንነት ማስጠበቅ አለበት በማለት ሌላ አዲስ ቅርጽ ይዘው ሊመጡ የሚችሉበት እድል እንዳለም አብሮ ሊያዝ ወይም አብሮ ሊታወቅ ይገባል ማለት ነው። ያው የኤምሬትና የሳውዲዎቹ ሚና የጋራ ጠላት ስለሆነች ኢራን እነሱ ወደ አንድ በኩል ሊመጡ ይችላሉ ሲባል እነ ግብፅም ጭምር ሊታከሉበት ይችላሉ በዚህ ጥምረት ላይ በዚህ አካሄድ ላይ ቢኮዝ ከምንም በላይ በዚህ ቀጠና ላይ የሚፈሩት ኢራንን ነው እነ ሳውዲ። ባለፉት በርካታ ዓመታትም ኢራን ኒክሌር ከኖራት በቀጣዩ ቀን ሳውዲ አረቢያ ኒክሌር ይኖራታል እያሉ መሐመድ ቢን ሰልማን አልጋወራሹ በተደጋጋሚ ሲናገሩ እንደነበር አንዘነጋ። ይህ ጉዳይ በጣም አንድ የሚያሳየው ነገር ሳውዲ አረቢያ ኢራንን እጅግ አምርራ የምትፈራ ሀገር ስለመሆኑ ነው። እሱም ብቻ ሳይሆን ደግሞ ሳውዲዎች ከዚህ ቀደም የኢራን ወታደራዊ ዘመቻ ሲፈጸምባት ኢራን ላይ ወታደራዊ ዘመቻዎች ሲፈጸሙ በተደጋጋሚ ደስታቸውን ሲገልጹ የነበሩ ሀገራት ናቸው። በቃ የእስላማዊ አንድነት የምትሉት ጉዳይ የሚያሳስባቸው አይደለም ለሳውዲዎቹ። እና አሁን የኢራን ከእስራኤል ጋር የገባችውን ጦርነት ተከትሎ በዚህ ቀጠና ላይ ቀይ ባህርን እንግዲህ ቪዥን 2030 ብላ ሳውዲ አረቢያ ደፋ ቀና የምትልበት ቀይ ባህርን ወደ ሌላ ስጋት ውስጥና ጫና ውስጥ የሚያመጣና የሚያስገባ ከሆነ እነ ሳውዲ እጃቸውን አጣጥፈው አይቀመጡም። እነ ዩናይትድ አረብ ኤምሬት ስንት ረብጣ ቢሊዮን ዶላሮች ኢንቨስት ያደረጉበት ይህ ቀጠና ለምሳሌ በባርበራ ወደብ ላይ ሶማሌላንድ ውስጥ ማለት ነው ስንት ብር ነው ኢንቨስት ያደረገችው ዩናይትድ አረብ ኤምሬት ቤት ይቁጠረው። እነዚህ ጉዳዮችን በዝምታ ማለፍ አይችሉም።
ኢንቨስትመንቱ ለዘላቂ ኢኮኖሚያዊ ለውጥና ሽግግር ነው እንጂ እንደው የሶማሌላንድን የሀገርነት ጥያቄ ለመመለስ ወይም ደግሞ ለሶማሊያ ገቢ የምንጭ ለመሆን አይደለም። የራሳቸውን ኢኮኖሚ ለማሳለጥና ለማሳደግ ነው ዩናይትድ አረብ ኤምሬቶች ያን ሁሉ ኢንቨስትመንት የሚያከናውኑት። አሁን በቀጥታም ይሁን በተዘዋዋሪ የቀይ ባህር ጉዳይ ወደ ሁለተኛ የጦር ግንባርነት ሲሸጋገር በእስራኤልና በኢራን መካከል ሁለተኛ የጦር ግንባር ሲሆን ይህ ለነዛ በዚህ ቀጠና ላይ ተስፋ አድርገው ኢንቨስት ሲያደርጉ ለከረሙ ኃይሎች ራስ ምታት ነውና ራስ ምታት ሲባል በፓራስታሞል የሚሞክሩት አይነት ራስ ምታት እንዳይመስላችሁ። በጣም ከበድ ያለ በጣም ስር ነቀል የሆነ አይነት ለውጥ የሚፈልግ አይነት ጉዳይ ነውና ለዛ እነዚህ ሀገራት ምንም እንኳን አሁን በተለያየ ጽንፍ ላይ ቢቆሙም እነ ግብፅም እነ ሳውዲ አረቢያም እነ ዩናይትድ አረብ ኤምሬትም የመሳሰሉትም በተለያየ የየራሳቸውን ብሔራዊ ጥቅም ጋር ከየራሳቸው ስትራቴጂካዊ ጥቅም ጋር በተገናኘ በተለያዩ አንጻሮች ላይ ቢቆምም እንኳን አሁን የኢራንና የእስራኤል ጦርነት ግን ምናልባት የጂኦፖለቲካ የኃይል አሰላለፍ ሂደቱ ላይ አዲስ ነገር ይዞ መጥቶ ቀደም ብሎ በተለያየ ጽንፍ ላይ ቆመው ነበር የሚባሉ እንደ ዩናይትድ አረብ ኤምሬትና ሳውዲ የመሰሉ ሀገራትን በአንድ መንደር ውስጥ ሊያሰባስባቸው እንደሚችል ይጠበቃል። እንደ ቱርክ የመሰሉ ሀገራት ያው ቱርኮች የሚዛናዊነት የውጭ ግንኙነት ፖሊሲ ነው የሚከተሉት፣ ባላንስ የማድረግ ከዚህ ቀደም አሜሪካን ከኢራን ጋር ላደራድር እስከ ማለት ደርሰው እንደነበር አይዘነጋም። ያ ማለት በኢራንና በቱርክ መካከል ምንም እንኳን የንግድ አጋርነትና ግንኙነት ጠንከር ብሎ ባይኖርም ነገር ግን ረሲብ ጣይብ ኤርዶሃን በተለይ መሃል ላይ እንዳለ ሰው ሆኖ አክት ስለሚያደርጉ ኢራንንም ጭምር ለማናገር ጥያቄ ያቀረቡበት ምክንያት ለዛ ነውና አሁን እሳቸው በዚህ ቀይ ባህር ላይ ችግር ቢመጣባቸው ግን የቀይ ባህር ቀጠናን ወደ ለየለት የእርስ በርስ ጦርነት ውስጥ ቢያስገባ አስቡት። ባለፉት ተከታታይ ቀናት ካነሳውላችሁ ጉዳዮች መካከል አንደኛው ምንድነው? ቱርኮች በዚህ በሶማሊያ ውስጥ የነዳጅ ቁፋሮ ለማከናወን ተዘጋጅተዋል በኤደን ባህረ ሰላጤ በኩል። አሁን ይሄ ስፍራ ነው ኤደን ባህረ ሰላጤ ቀይ ባህርን እሱን ይዘን ነው እንግዲህ አደጋ ውስጥ ገብቷል፣ ሁለተኛ የጦር ግንባር ሊሆን የሚችልበት እድል አለ የሚል ሐሳብ የምናነሳው። ስንት ረብጣ ቢሊዮን ዶላሮችን ሊያገኙበት የመጡትን ይህንን አይነት ሀብት የጦር ቀጠና ሆኖ የነሱ ኢንቨስትመንት ሲከስር መመልከት የሚፈልጉ አይመስለኝም ቱርኮችም። ስለዚህ ቱርኮች በዋናነት በሁለቱ ወገን በኩል የማደራደር የማቀራረብ ሚና ለመስራት የሚጠመዱ ይመስለኛል። በአንጻሩ እንደ ኢትዮጵያ የመሰለ ሀገር ግን ይሄ ቀጠና ላይ የሚፈጠር በነገራችን ላይ ለኢትዮጵያ እንደ ብሔራዊ ጥቅም ምንድናቸው የኢትዮጵያ ብሔራዊ ጥቅም ብላችሁ ታስባላችሁ? አንደኛው በጣም ቁልፍ ከሚባሉ የኢትዮጵያ ብሔራዊ ጥቅሞች መካከል አንዱ ሰላምና ጸጥታ ነው። በተለይ በቀይ ባህር ላይ በውስጥም በውጭም የሰላምና ጸጥታ ጉዳይ እንዳለ ሆኖ በተለይ በውጭ በኩል ከቀይ ባህር አንጻር ከተመለከት ነው በቃ ቀይ ባህር ላይ የሆነ ችግር ተፈጥሮ የኢትዮጵያ ጉሮሮ ተዘጋ ማለት በቃ ነገሩ አለቀ ደቀቀ ማለት ነው። በምንም አይነት ኢኮኖሚ ማሻሻያ ልታልፉት የማትችሉ ችግር ነው። በዛ ቀጠና ላይ ሊፈጠር የሚችል አይነት ችግር ማለት። ከዛ በኋላ በኬንያ በኩል ላስገባ ብትሉ እንኳን ራሱ በላሙ ወደብ በኩል ይግባልኝ ምናምን ብትሉ ርቀቱን ማሰብ ነው። ምን ያክል የትራንስፖርት ኮስቱ እንዴት ሊጨምር እንደሚችል፣ የመርከቦች ኢንሹራንስ ጉዳይ እንዴት ሊጨምር እንደሚችል ማሰብ ነው። እና እነዛን ነገሮች ተከትሎ የሚመጣ ውጥረት በቀጥታም ይሁን በተዘዋዋሪ ኢትዮጵያንም እንዲሁ ሰለባ የማድረጉ ጉዳይ ሳይታለም የተፈታ ሀቅ ነው ማለት ነው። ለማንኛውም ይሄ የኢራንና የእስራኤል ጦርነት ጉዳይ ቀስ እያለ የመስፋፋቱ ነጥብ የሚቀር አይመስለኝም። ምክንያቱም በእስራኤሎች በኩል ኢራንን በተመለከተ ያላቸው አቋም በቃ ያገዛዝ ለውጥ እንዲደረግ ነው ጥያቄ ያቀረቡ የሚገኙት አይደል? በተደጋጋሚ ያገዛዝ ለውጥ ሲባል ደግሞ ቤንያሚን ኔታንያሁ በ7 ወይ 6 በሚሆኑ ኢራንን ጨምሮ ኢራን ያው የአረብ ሀገር አይደለችም፣ ነገር ግን ኢራንን ይዞ ከዛ ሌሎች ወደ 6 የሚሆኑ የአረብ ሀገራት ተጠቃለዋል። እነ ኢራቅ፣ እነ ሶሪያ፣ እነ ሊባኖስ፣ የመን እንደዚህ እና በእነዚህ ሀገራት ላይ የአገዛዝ ለውጥ መደረግ አለበት ብለው ከ1990ዎቹ መጨረሻ ጀምሮ እስቀሳ ሲያከናውኑ ከርመዋል። ለምሳሌ በ2003 እንደ አውሮፓውያን አቆጣጠር የጆርጅ ቡሽ አስተዳደር ወደ ኢራቅ ወታደሮቹን እንዲያዘምት ሲደረግ በነበረ ጥረት በጊዜው ቤንያሚን ኔታንያሁ በአንድ ዓመት ጊዜ ውስጥ 6 ጊዜ ነው ወደ አሜሪካ የተመላለሱ የአሜሪካ ውሳኔ ሰጪዎች ላይ ተጽዕኖ ለማሳደርና አሜሪካ በቀጥታ ወደ ኢራቅ ውስጥ እንዲገቡ ለማድረግ እና በተደጋጋሚ በግልጽም ሲናገሩት ቆይተዋል። ኢራቅ ውስጥ እንደዚህ አይነት ነገር አከናውነዋል። የሳዳም ሁሴን አስተዳደርን ገርስሰዋል። ሶሪያ ውስጥ በቅርቡ የበሽር አልአሳድን መንግስት ገርስሰዋል። ሊባኖስ በምታዩት መልኩ ነች ያለችው የደካማ ሀገር ሆናለች። የመን መንግስት አልባ ሀገር ሆናለች። መንግስት ቢኖራትም ግን ሀውቲም ሰናን ይዞ ሳውዘርን ትራንዚሽናል ካውንስል ኤደንን ይዞ እንዲህ ሁሉም ራሱ እንዲያስተዳድር አይነት ሁኔታ ተፈጥሯል። ሶማሊያና ሱዳንም በዚህ ውስጥ ይጠቃለላሉ። ሱዳን የምትባለው ሀገር አሁን ላይ በሁለት ወታደራዊ ጀነራሎች እንዴት እንደተከፋፈለች ይታወቃል። ሶማሊያንም ተመልከቱ። ሶማሊያ ፌይልድ ስቴት ሆናለች አይደል? ኦልሞስት በቃ እኮ ምን ይቀራት ነገር አለ ሶማሊያ?
በጣም በብዙ ኪዮስ ውስጥ ነው የምትገኘው እና እነዚህ ሁሉ በቀጥታም ይሁን በተዘዋዋሪ እኔ በቀጥታ ይገናኛሉ ባይ ነኝ። በቀጥታ ከኔታንያሁ ግብና ስትራቴጂ ጋር ይገናኛል። ኔታንያሁ እነዚህ እስላማዊ አጥባቂ መንግስታት ያለባቸው ናቸው። እነዚህ ሀገራት የእስራኤልን መንግስትነት የእስራኤልን ሀገርነት ስለማይቀበሉ በእነዚህ ሀገራት ላይ የእስራኤልን ሀገርነት እውቅና የሚሰጥና የሚቀበል መንግስት ያስፈልጋል ብለው ነው የተነሱ። አሁን ላይ እኮ ለምሳሌ ሶሪያ ኦልሞስት ለእስራኤል እውቅና መስጠት በምትችልበት ጉዳይ ላይ ውይይት እየተከናወነ ነው። በሽር አልአሳድ በስልጣን ላይ በነበረበት ጊዜ ይህንን አድርግ ብትሉት በፍጹም ሊያደርግ አይችልም፣ አይሰማችሁም። አሁን ወደ ስልጣን የመጣው ቀድሞ አሸባሪ ነው በሚል $5 ሚሊዮን ታፔላ ተለጥፎበት የነበረው አልጁላኒ አሁን የሶሪያ ፕሬዝዳንት የሆነው ማለት ነው። እሱ ሰውዬ አንድ እያከናወነ ካለው ምክክር መካከል ለእስራኤል እውቅና መስጠት የሚለው ጉዳይ ነው። ሱዳን እንደምታውቁት ከጥቁር የአሸባሪዎች ዝርዝር ብላክ ሊስት ውስጥ ማለት ነው ስሟ የተሰረዘው ለእስራኤል እውቅና ከሰጠች በኋላ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ከጀመረች በኋላ ነው። ሱዳን እነ ሶማሊያ ዛሬም ድረስ ለእስራኤል መንግስትነት እውቅና አልሰጡ ያሉበት ሁኔታ ተመልከቱ። እና በዚህ ረገድ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ1990ዎቹ መጨረሻ ላይ በዝርዝር አስቀምጧቸው ከነበሩ ሀገራት መካከል ኦልሞስት በሁሉም ላይ የሚፈልጉትን ያንን ለውጥ አከናውነዋል። ማን ይቀራል? ኢራን ይቀራል። ኢራን ውስጥ ከ1979 ጀምሮ ያለው አስተዳደር ለእስራኤል ስጋት ሆኖ ቀጥሏል። እስራኤል ስጋት ነው ትላለች እና በኢራን ውስጥ እንዲህ አይነት ለውጥ በሌሎቹ ሀገራት እንዳከናወኑት አይነት የአገዛዝ ለውጥ ማድረግ ካልቻሉ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚያርፉ አይመስልም። ያ ማለት at the expense of everything ቀይ ባህር ላይ ሁለተኛ የጦር ግንባር ሆነ ወይም ቀይ ባህር የጦርነት አዙሪት ውስጥ ገባ አልገባ ለነ ኔታንያሁ የሚያሳስባቸው ጉዳይ አይደለም፣ ወይም ቢያሳስባቸውም እንኳን ቅድሚያ የሚሰጡት ጉዳይ አይደለም። ምክንያቱም ቅድሚያ የሚሰጡት በኢራን ውስጥ የአገዛዝ ለውጥ ማከናወን መቻልን። ኢራኖችም የዋዛ አይደሉም። እንደምታውቁት በተቀበሩ የሚሳኤል ከተሞቻቸው ውስጥ ያስቀመጧቸው የባላስቲክ ሚሳኤል ቴክኖሎጂዎች፣ የድሮን ቴክኖሎጂዎች ምንም እንኳን እስራኤል ባለፉት ተከታታይ ጥቃቶች ኢራን ከጥቅም ውጭ እንድትሆን አድርግ ያለው ቢሉም ለምሳሌ ዛሬ ልክ እስራኤል ወደ ኢራን ጦር መሳሪያዎችን መተኮሷ ከተሰማ በኋላ ኢራን በኩል የአጸፋ ምላሽ የሚሳኤሎች ተኩስ በመከናወን ላይ ይገኛል። ትላንት ማታ እኮ አሜሪካ ኤምባሲ በእስራኤል ውስጥ የሚገኘው የአሜሪካ ኤምባሲ ሰራተኞች ፓኒክ ውስጥ ነበሩ። በቃ እስራኤልን ጥለን እንውጣ እስኪሉ ድረስ ማለት። እንዲያውም በእስራኤል የአሜሪካ አምባሳደር ከሰሞኑ ከተከር ካርልሰን ጋር በጣም የሚገርም አይነት ኢንተርቪው አድርጓል። ባይዘው በጣም የሚገርም አይነት ኢንተርቪው ጋብዛቸዋለሁ። የተከር ካርልሰንና በእስራኤል የአሜሪካ አምባሳደር እሳቸው ያከናወኑትን ኢንተርቪው ተመልከቱ። ብዙ የሚገልጽላችሁ ብዙ የሚገባችሁ ነገር አለ እና እሳቸው ምን አሉ? መሄድ የሚፈልግ ካለ ማንም መሄድ ይችላል እስከማለት ደረሱ። በዚህ ደረጃ ኢራን በእስራኤል ላይ ልትፈጽም የምትችለው ጥቃት በእስራኤል ውስጥ እንዲህ አይነት ፓኒክ ፈጥሯል። ስለዚህ ሁለቱም አካላት እንዲህ በቀላሉ የጀመሩትን ነገር የሚያቆሙ አይነት አልሆኑም። በዛ ላይ ያሁኑ የነ እስራኤል ጥቃት በጣም ሰርፕራይዚንግ ነው። በጣም ማለት ጥቃቱ ቢጠበቅም ጥቃቱ ሊሰነዘር እንደሚችል ብንጠብቅም፣ ነገር ግን ልክ ከእንቅልፍ ስትነቁ የሆነ ሰዓት ከዛ ዜና ቼክ ስታደርጉ እስራኤል ኢራን ላይ ተኩሳለች የሚል እኔ እንደዛ ነው ማለት ባለፈው ምሽት እንዲህ አይነት ሁኔታዎችን አሁን የሚያሳዩ የሚጠቁሙ አንዳንድ ፍንጮችን ትረዳላችሁ፣ ታያላችሁ። ምናልባት ትኩረቴን እዚህ አፍሪካ ቀንድ ላይ አድርጌ ከሆነ አላውቅም እና በጣም ድንገቴ ነው የሚመስለው ነገሩ። ስለዚህ የኛው ጉዳይ በእስራኤል በኩል እንዲህ በቀላሉ የማቆም አይነት የሆነ ጀምራ ለኮፍ አድርጋ ልትተው የጀመረች አይመስል እስራኤል በቃ በኢራን ውስጥ አንዳች ነገር ለማሳካት ኢራን ውስጥ የአገዛዝ ለውጥን ለማሳካት ቆርጣያ የተነሳች ይመስል። ያ ማለት at the expense of everything አልኳችሁ። ለዚህ ነው ሁሉም ነገር በሁሉም መንገድ በተቻለው መንገድ ሁሉ ቀይ ባህር ላይ ቢዋጉም they don't give ማለት ምንም አይመስላችሁ። ለዚህ ይህ ቀጠና የቀይ ባህር ቀጠና በአሁኑ ወቅት ከመቼውም ጊዜ በበለጠ ባስፈሪ የጦርነት ስጋት ውስጥ ነው ያለው ብቻ ሳይሆን የምላችሁ ዛሬ ቀይ ባህር የእስራኤልና የኢራን ሁለተኛው የጦር ግንባር ነው በማለት ነው የምቋጨው። ነጻነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁኝ ስለቆያችሁ ከልብ አመሰግናለሁኝ። በቀጣይም እንዲሁ የሚወጡ አዳዲስ ጉዳዮችን እየጨማመርን እየከለስን ወደ እናንተ ምናደርስ ይሆናል። አስተያየቶቻችሁን በሐሳብ መስጫው ላይ ያስቀምጡልኝ። አብራችሁን ስለነበራችሁ ልባዊ ምስጋና በያላችሁበት ይድረስ። መልካም ጊዜ፣ መልካም ቆይታ።